እናንተ ምን እያደረጋችሁ? ምን በቃ የመንደሩ ታዳጊ እንዲህ በቃ ይደግ ማለት ነው። እናንተን እያየ ምን አደረግን? አንቺ አትከራከሪ። እሱ ባህላችንን ስለማያውቅ ነው። አንቺ ግን ባህላችንን እያወቅሽ ከማታውቂው ሰው ጋር ትተቃቀፊያለሽ። ከተማ ሄደሽ ወንድ ፍለጋ ትዞሪያለሽ አይደል? ማንን ነው እንደዚህ የምትናገረው? ጽናትን እንዳይሆን። ከተሞች እኮ ማታደርጉት ፋሽን የለም። ሱሪ አድርገህ ጸጉር ተቆርጠህ ሴት ነኝ እንዳትል ብቻ። ጭራሽ እኔ ሴት አላወከኝም። እና ለምን ትፎክራለህ? ባለፈው ብቻህን ብትመጣ አሳየ ነበርሽ። ደግሞ ሁለት ሆናችሁ መምጣታችሁ ሳያንስ እንደ ፈሪዱላ ከኋላ መታችሁኝ አይደል? ወጎጉንማ ይዝፋል። ቆይ ከኔ ምንድን ነው የምትፈልጉት እንዴ? ወንድምህማ ገባ አይደል እንዴ? ለምንድን ነው በሰላም እንድኖር ማትተወኝ? ሃይ አንቺ ማን ይፈልግሻል? ለአባትሽ እንኳን ያልታዘሽ የሰርግሽን ድፍድፍ የደፋሽ ድፍት ያደርግሽ። አሁንም ማን ይፈልግሻል? ይኸውልህ ምንም በልምን እኔ እፈልጋታለሁ። ትሰማኛለህ? ደግሞ ለማንም አሳልፌ አልሰጣትም። እርግጠኛ ነህ? በህይወቴ እንደ ዛሬ እርግጠኛ ሆኜ አላውቅም። በጣም ጥሩ። ይህንን ቃል እንዳትረሳ። በቅርቡ እንገናኛለን። ያኔ ትለምነኛለህ። እኔ አንተን መቼም አልለምንም። እሺ ምን ነው? ምንም። የሆነ የማታውቂው ስሜት ተሰምቶሽ ያውቃል? ምን አይነት? የሆነ ደስ የሚል ግን ደግሞ የሚያስፈራ ብቻ የሆነ ዝብርቅርቅ ያለ ያውቃል። እንደሱ አይነት ስሜት እየተሰማኝ ነው። የሆነ ፈራለሁ ግን ደግሞ ደፋር መሆን እፈልጋለሁ። አላውቅም ምን እንደሚሰማኝ። መች ነው ይህ ስሜት የጀመረ? ትንሽ ቆይ ግን እዚህ ስመጣ ባሰብኝ። በደንብ ይባስብን። እኔ ስምፈልገው እሱ ነበር። ምንድን ነው ያልሽው? ወይኔ ከቀፎ ላይ ኩበቱን ሳላወጣው በቃ ንቦቹ በጭ ሳለቁ እንዴ! ይባስብን ያለችው ምን ጉድ ነው? ነፃነት የነፈጉኝ እኮ። ወይኔ ኒና፣ ወይኔ የማትረቢ ቀሽሙን ፊት ምን አባሽ ነበር ላይ ሰከሷ ስተረተግላት የነበረው? ገሎታል። ጽናትን አሳልፈው ሰጡብኝ አይደል? ተው ልጄ ተው። ምን ነው አንተ? እሺ ደህና ነው አባ? ደህና ነህ አይደል? ደህና ነኝ፣ ደህና ነኝ። ተው ተውት። ደህና ነኝ። ይልቅ ቅዱስ ከሰው ጋር እንዳይጋጭ። ቆይ እሱ የት ቀረ? የትም ብቻ እሱን ስጠብቀው ነው። እነማን አሉ? ተይኝ እስኪ ልጄ። ጋሽ ወደ ቤት ላስገባሁት? አይ አያስፈልግም፣ እዚሁ አየር ልውሰድ። ቆይ ምን ተፈጥሮ ነው? ያ የተረገመ ፈለቀ ግቶ እኔንም ገሎኝ ነበር። ማለት አባ? ቆይ ፈለቀ ለምንድን ነው እንደዚህ ያደረገው? በእኔ ምክንያት ነው አይደለ? አዎ እንደዚህ ሰክሮ ሳየው ልደግፈው ብል የሰው መሳቂያ እንዳይሆን ብዬ ወደ ቤት ላስገባው ስል ነው እንደዚህ ሆንኩት። አውቆ ነው እንደዚህ ያደረገው። ቆይ ግን ቅዱስ የት ሄዶ ነው ሁሉ ነገር ሲፈጠር? እሱማ ወደ ታች በኩል ለማየት ወርዶ ነው። ቆይ እነዚህ ሰዎች እነማን ናቸው? ቆይ ሀገሩ ላይ ህግ የለም እንዴ እንደዚህ ሲረብሹ? አብረን ያሳደግናቸው ልጆች እንዴት አድርገን አሳልፈን እንሰጣቸዋለን? ጋሼ ቆይ ከዚህ በላይ ምን እስኪያደርጉ ነው? ለዚሁም መቀጣት አለባቸው። ተዋቸው ልጄ፣ ፈጣሪ ማብረጃውን ይሰጣቸዋል። ጋሼ ይበቃል። እስካሁንም እኮ በሽማግሌ ያዩት ግን ምንም ለውጥ የለም። ስለዚህ ሆነ ወደ ህግ መሄድ አለብን። የሚሰማ ሰው አይደለም። ኧረ እባክሽ ያዥው እንዳይጣላ እባክሽ። አይ አባ አንተን ጥዬ አልሄድም።
በቃ ቤት እንሂድና ለቅዱስ ይደውልለታለሁ። እሺ 60% በ25 ዓመት ከፍለው የቤት ባለቤት የሚሆኑበት እድል ተመቻችቷል። እንዲሁም ቀድሞ ለሚመዘገቡ 15 ደንበኞች እስከ 2 ሚሊዮን ብር ቅናሽ አዘጋጅተናል። በለቡ መብራት ኃይል በሚገኘው ሳይታችን ውስጥ የመዋኛ ገንዳ፣ ጂምናዚየም፣ የልጆች መጫወቻ፣ አስተማማኝ ሊፍቶች፣ የመኪና ማቆሚያና መሰል አገልግሎቶች የተሟላለት ዘመናዊ መንደር እየገነባን ነው። እርሶም ቅድመ ክፍያ ብቻ በመክፈል የመንደራችን ቤተሰብ ይሁኑ። ባለ 1 መኝታ 342,000 ብር፣ ባለ 2 መኝታ 560,000 ብር እንዲሁም ባለ 3 መኝታ 662,000 ብር ቅድመ ክፍያ። እርሶ ሳይጨናነቁ 30% ብቻ በ4 ዓመት ከፍለው ይጨርሱ። እኛ ደግሞ 60%ን በ25 ዓመት የሚከፍሉበትን የብድር አገልግሎት አመቻችተናል። በውጭ ሀገር ለሚኖሩ ደንበኞቻችን በህጋዊ ተወካይ በኩል መመዝገብና መግዛት ይችላሉ። አለያም ማን ለዚህ ነገር እኮ ስንት መስዋዕትነት እንደከፈልኩ ስላላወቀ ነው። ምንድን ነው የምታወሪው? ለማን ነው የምታሳዩ? ማለቴ ያው ከእናቴ ጋር ቤት ውስጥ እደሩ ተብሎ አልነበር? እሱ ደግሞ ቤት አያድርም። ያ አስጨናቂ መጣና ያው ብቻዬን አልሆንኩም ቤት ማለት ነው። እሱስ ልክ ነሽ። እኔ የምልሽ ግን የመቼ ዘመድሽ ነው አስጨናቂ? አረ ዘመድ አባቱ ይጥፋ ማለት። ሰንዬ እርጅኝ እባክሽን፣ ችግር ውስጥ ነኝ። የምን ችግር? ይሄ ሳሎን ያለው ሰው አማኗ አረ ታቢ ጣርሹ ነገር ሳይሸት አይቀርም። ቼክ አታሪ ያሽትትና የሚያሸት ነገር እና ለእኔ ከምትነግሬ ለምን አታማስለው? ምንድነው? ከኒና ጋር አትስማሙም እንዴ? አረ የሌለ ነው የምንስማማው። እሷ ያው የምትወደውን ሰው ስለምትሳደብ ነው። ያው ለዛ ይሆናል። እኔ ግን እንደዚህ አይነት ባህሪ እንደሌላ ታውቃለሁ። ለምንድን ነው ደግሞ እንደሱ የምታይኝ? አይ አንቺ ታረልም እኮ ያየሁት ምርጥዬ፣ የሆነች ዝንብ ያየሁ መስሎኝ ነው። የምን ዝንብ? ትንሽዬ ዝንብ ያየሁ መስሎኝ ነው። በቃ እኔ ወደ ሳሎን ልሂድና ልመሰጥ፣ እናንተ ፈታ በሉ ምርጥዬ። ቆይ ሰውዬ ማን ነው? የኒና ዘመድ? ኒና ደግሞ በመምጣቱ ደስ ያላት አትመስልም። ደግሞ እኮ አንድም ቀንም ቢሆን ስለ ዘመድ አውርታ አታውቅም። የሆነ ነገርም አለ። ይሄ ሰውዬ ማን እንደሆነ ማጣራት አለብኝ። ቆይ ኒና ሂጅ ላዋራት። አንዳንዴ በልጅ መደገፍ እንዲህ ነው። ወደኩ ስትል አለንልህ ደረስንልህ ብለው ይደግፉሃል። አዎ ጋሼ፣ መቼም አዲስ ጉልበት መውለድ እና ማሳደግ ለዚህ ቀን ካልሆነ ለመቼ ይሆናል ታዲያ? አዎ ልጄ፣ ብዙ የሚያስሩት ይመስልሃል? አይ አባ፣ አሁን ለፈለቀ ተጨንቀ ነው እንዴ? ምንም ቢሆን እንኳን ከቤተሰቦቹ ጋር ክፉና ደግ አሳልፈናል። ግን ልጃቸው ክፋትን ብቻ ነው የሚያውቀው። እንዴ ወጣትነት እኮ ከባድ ነው። ትንሽ ገንፈል ስትል የሚያስተካክል ነገር እስካልተገኘ ድረስ አስቸጋሪ ነው። ስለዚህ አሁን እዛ እስር ቤት ሰከን ይላል። አላቅም አልኩ እኮ። ማትረቢ ለምንድን ነው የምትመታኝ? እሺ እንዴ ወንድ ኮንክ ፍታኝ፣ ፍታኝና እየኝ። ኧረ እባክሽ አትሳሳጂ። ስፒድ ሴት አይመታ ምናምንሽ አስበሽ ከሆነ እንደ ዶሮ ነው አንገትሽን መቀነጠስልሽ። በቃ ግደለኝ እንዴ! እንደውም እንደዚህ እየተሰቃየሁ ከምኖር ግደለኝና አሳርፈኝ። አይቀርልሽም። ቆይ ቅድም እንደዛ በፍጥነት ምናምን ስትሮጪ የነበረው ለሰኒ ምናምን አልታወሪያት ነበር? ቆያው እኔ የበላሁትን ወንጭት ምሰብር ነው የሚመስል? ኪራና ጽናት በጣም ጥሩ ሰው ናቸው። እነሱን ደግሞ መካድ አልችልም። እና ያገኘሁትን ዕቃ ከፈለክ ብላው። እሺ እንደውም እሱን ካገኘው በኋላ ነው ህይወቴ ድብብቆሽ የሆነብኝ። ምን ነው ምርጥዬ፣ በአንዴ እንደዚህ ተስፋ ቆረጥሽ? ቆይ እሺ አንተ ማነህ? ምንድን ነው ከኪራ የምትፈልገው? እንድፈታሽ ትፈልጊያለሽ?
አዎ ፍታኝ። ይኸውልሽ ጽናት 152 ተለቋል ውዶችዬ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ብዛት ይበልልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። እንግዲህ እንኳን ለመስቀል በዓል አደረሳችሁ እያልኩኝ መስቀል በዓል እንግዲህ መልካም የመስቀል በዓል እንዲሆንላችሁ እመኛለሁ። ለሁላችሁም ሰላማችሁ ብዛት ይበልልኝ። ውዶችዬ እንግዲህ ኒና ታስራለች ኒና። እንዲሁም ደግሞ ኪራና ጽናት እንግዲህ አሁንም አልተመለሱም፣ በዛው እንዳሉ ነው ውዶችዬ። ጽናት ማለቴ ምራዊት ማለቴ ሰኒና የኪራ እህት ኪያ ማለት ነው። ሁለታቸው ሄደው ከኒና ቤት ያው ነገሩን ለማስተካከል እንትን ለማለት ሞክረው ነበር ለማየት ማለት ነው። ነገር ግን ከሷ ኒናን ያገታት ወይም ደግሞ ከኒና ቤት የገባው ሰውዬ እኔ የእሷ ቤተሰብ ነኝ እያለ እንዳትናገሪ፣ ለማንም እንዳትናገሪ፣ ከተናገርሽ እገልሻለሁ እያለ እሷን እያስፈራራ ዞር ሲላ ልትናገር ስትሞክር ከስሯ አይጠፋምና ዝሮ ይመለሳል እና እየተመለሰ ምናምን ነገር ግን እሷን በጣም እንትን እያላት ነው ማለት ነው፣ ያስፈራራት ነው ማለት ነው። ገልሻለሁ ምናምን እያለ ግን በስተመጨረሻ እነ ሰኒና ኪያ ከወጡ በኋላ በስተመጨረሻ አስሯታል። እንግዲህ እሷም እንዳትናገር ክላስ ውስጥ አድርጎ አስሯት፣ እንዳትወጣም እንዳትልግሯንም እጇንም አስሯት። አወዶች እንግዲህ ቀጣይ ክፍል ደግሞ ምን እንደሚለቀቅ አናቅም። ሰላም ውዶችዬ። እንግዲህ ምራዊት ከናሆሜ ጋር እንትን እያለች ነው። ናሆሜ አሁንም አልተመለሰም። ነገር ግን በስልክ ደውሎ ሲያወሩ ነበር ማለት ነው። እንግዲህ ውዶችዬ ጽናትና ኪራ ባሉበት እነዛ የጽናትን አጭተዋት የነበሩ ሰዎች እየተጣሏቸው ነው። ከዛም ደግሞ የጽናትን አባት በጣም እያስፈራሩት ጽናት ደርሰው ነው ያስጣሉት። እና የጽናት አባት ደግሞ በጣም ምስኪን ሰውዬ ነው እና ምን አርጉ ነው የምትሉኝ? ነገሩን በሽምግልና እንፍታው። ለምንድን ነው ከአንዴም ሁለት ጊዜ ተፈቷል። አሁን ደግሞ ድጋሚ ለምንድን ነው እንደ አዲስ አምባጓሮ የምታነሱ እያለ ሲለማመጠው ነበር ሰውየውን። በዛ ላይ ደግሞ አንገቱን ይዞ ሲያስፈራራው ነበር የጽናት እጮኛ ወንድም ማለት ነው። ነገር ግን ጽናትና ኪራ ሲመጡበት እንደገና ተስፋንጥሮ እየሮጠ ሄዷል ማለት ነው። ከዛም እነሱም ጽናትና ኪራ ምንድነው የሆነው? አባቴ ምንድነው ያደረግህ በቃ ምናምን እያሉ ሲሉት ነበር። የጽናት አባት ግን ምንም አልሆንኩም ደህና ነኝ በማለት ራሱን እንትን ሲል ነበር ማለት ነው። ከዛም ወደ ቤት እንውሰድ ሲሉትም አልፈለገም። ንፋስ ልቀበል እዚሁ ነው በማለት ነግሯቸዋል ማለት ነው። እንግዲህ ጽናትና ኪራ ያው ኪራ እንደሚያጫት እንዲሁም ደግሞ ጮኛ እንደሚሆን ሽምግልናም እንደሚልክ ለጽናት ነግሯታል። ጽናትን በጣም ደስ ብሏታል። ምክንያቱም ድጋሜ ያው ስለተፋቀሩ ከምንም በላይ የሷ ራይ እንደዚህ ነበርና በጣም ደስ ብሏታል ማለት ነው ውዶችዬ። እንግዲህ ጽናትና ኪራ በቅርቡ እንደሚመለሱ ተስፋ አለኝ። እንዲሁም ደግሞ ኒና ካለችበት ከዚህ ጉድ ወጦ ማለት ነው። ኒናን ደግሞ ሰውየው ካርታና ፕላኑን የቤቱን ካርታ ያለበትን ወረቀት ካልሰጠሽኝ አሁንም ችግር ውስጥ ነው የምከትሽ በማለት ኒናን አስሯታል። እንግዲህ ቀጣይ ክፍል ደግሞ ምን ያደርጋታል? ኒናን ይገላታል ወይስ ምን ያደርጋታል የሚለውን አብረን እናያለን ውዶችዬ። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ መልካም የመስቀል በዓል ይሁንላችሁ ለሁላችሁም። ሰላማችሁ ብዝት ይበልልኝ። ለቻናል አዲስ የሆናችሁ ደግሞ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። ሁላችሁንም አመሰግናለሁ የምታበረታቱኝ ሁላችሁንም እግዚአብሔር ያክብርልኝ። ከዚህ በላይ ደግሞ ላይክ ሸር ብታደርጉልኝ ከልብ አመሰግናለሁ። ለማንኛውም መልካም በዓል ይሁንላችሁ። ባይ